ንጋቱ እንደ ማንኛውም ቀን ሰላማዊ ነበር። የሂማላያ ተራሮች በጠዋቱ ፀሐይ ወርቃማ ቀለም ተጎናጽፈው በሸለቆ ውስጥ የሚኖሩ ነዋሪዎችና ከተለያዩ ዓለም ክፍሎች የመጡ ተጓዦች አዲሱን ቀን በፈገግታ የተቀበሉበት፣ የወፎች ዜማ ከወንዞች መንሾካሾክ ጋር ተዋህዶ ሰማዩን የሞላበት ድንቅ ንጋት ነበር። አባቶች ወደ ስራቸው፣ እናቶች ዕለት ተዕለት ተግባራቸውን ለማከናወን፣ ጎብኚዎች ደግሞ የስፍራውን ውበት ለማሰስ በደስታ ሲንቀሳቀሱ ሀገር ሰላም፣ አየሩም ጸጥ ያለ ይመስል ነበር። ነገር ግን ያ ጸጥታና ሰላም በሴኮንዶች ጊዜ ውስጥ ወደ አስፈሪ ሲኦልነት ተቀየረ። ከፍ ብሎ ከተንጣለለው የተራራው ጫፍ ላይ ለዘመናት የጸና የሚመስለው የበረዶ ግግር ድንገት ተሰነጠቀ። በቅጽበት እንደ ተራራ የገዘፈ ነገር ግን እንደ ማዕበል የሚጋልብ በውሃ በጭቃና በጥቁር ድንጋዮች የተሽከረከረ አስፈሪ ጭቃማ ማዕበል ወደ ሸለቆ ላይ ይተም ጀመር። ድምፁ የመሬት መንቀጥቀጥ ያህል ተራራውን ሲያንቀጠቅጠው ነዋሪዎቹና ጎብኚዎቹ ምን እየሆነ እንዳለ ለመረዳት እንኳ ጊዜ አልነበራቸውም። ፈሳሽ ኮንክሪት ወይም አርማታ የመሰለው ያ ግዙፍ አደጋ ያገኘውን ሁሉ ቤት፣ ድልድይ፣ ተሽከርካሪና የሰዎችን ህልም በአንድ አፍታ እየጠረገ ሲወስድ የሰው ልጅ ከተፈጥሮ ቁጣ ፊት ምን ያህል ደካማ እንደሆነ በግልጽ ያሳየ አስከፊ ቅጽበት ሆነ። ጠዋት ከወዳጆቻቸው ጋር በፍቅር የተሰናበቱ፣ የታጠቁትን ቦርሳ አንግበው መንገዳቸውን የጀመሩ በሺዎች የሚቆጠሩ ንጹሐን ነፍሳት በጥቂት ደቂቃዎች ውስጥ በጭቃና በበረዶ ስር ተቀበሩ። ይህ ጥንቅር የሰው ልጅ ጣፋንታ በቅጽበት ስለቀየሩት በኔፓልና በቲቤት አዋሳኝ ተራሮች ላይ ስላረበበው ጥቁር ጥላና ከከፋው ተፈጥሯዊ አደጋ ጀርባ ስላለው ሳይንሳዊ እውነት ላይ የሚያጠነጥን ይሆናል። አብረን እንቆይ። It's a race to save lives before night falls in Nepal after a flash flood and mudslide tore through villages and swept away bridges. Hundreds of travelers are currently unaccounted for. The true scale of this disaster and the number of casualties is still emerging. Multiple casualties have been confirmed, but this በኔፓልና በቻይና ቲቤት አዋሳኝ በሆነው የሂማላያ ተራራማ ክልል ውስጥ የተከሰተው እጅግ አስከፊና ታሪካዊ የበረዶ ግግር መደርመስ እንዲሁም እሱን ተከትሎ የመጣው ቅጽበታዊ የጎርፍ አደጋ በሰው ሕይወት፣ በመሰረተ ልማትና በኢኮኖሚ ላይ ከፍተኛ ውድመት አድርሷል። ከሁለቱም ሀገራት የተጣጡ ይፋዊ መረጃዎችና የተለያዩ ዓለም አቀፍ የዜና ማዕከሎች ዘገባዎች እንደሚያመላክቱት ቢያንስ ይህ ዝግጅት እስከተጠናቀረበት ጊዜ ድረስ የ165 ሰዎች ሕይወት ማለፉ የተረጋገጠ ሲሆን ከ1300 በላይ የሚሆኑት ደግሞ የገቡበት አልታወቀም፣ ደብዛቸው ጠፍቷል። የአደጋው ስፋት፣ የጠፉ ሰዎች ብዛትና የደረሰው ንብረት ውድመት አደጋውን በኔፓል ዘመናዊ ታሪክ ውስጥ ከ1993ቱም በሳርላሂ ራውታሃትና ማካዋንፑር በአካባቢዎች ከደረሰውና የ1400 ሰዎችን ሕይወት ካጠፋው አስከፊ አደጋ ወዲህ እጅግ ገዳዩና አስከፊው ተፈጥሯዊ ክስተት አድርጎታል። አደጋው የተከሰተው ረቡዕ ጠዋት ላይ ሲሆን ከኔፓል ዋና ከተማ ካትማንዱ በስተሰሜን 60 ኪሎ ሜትር ርቀት ላይ በሚገኘውና ለተራራ ተጓዦች እንዲሁም ለሃይማኖታዊ ሰዎች እጅግ ታዋቂ በሆነው ላንግታንግ ብሔራዊ ፓርክ ውስጥ የሚገኝ ግዙፍ የበረዶ ግግር ተቸርችሮ በከፍተኛ ሁኔታ ወደ ሸለቆው በመደርመሱ ነው። ይህ ተፈጥሯዊ ክስተት የተፈጠረው የመሬት እንቅስቃሴና ንዝረት መጀመሪያ ላይ በሴስሞግራፍ ወይም በርዕደ መሬት መለኪያ መሳሪያዎች ላይ መጠኑ 4.4 የሆነ የምድር መወዝወዝ ተደርጎ የተመዘገበ ቢሆንም በኋላ ላይ የአሜሪካ ጂኦሎጂካል ሰርቬይ ባደረገው ዝርዝር ማጣራትና ትንታኔ አደጋው የተፈጥሮ የመሬት መንቀጥቀጥ ሳይሆን በከፍተኛ ፍጥነት የወረደ የበረዶና የድንጋይ ናዳ መሆኑን አረጋግጦ የመሬት መናወጥ መጠኑንም ወደ 5.2 ከፍ አድርጎታል። ይህ ተደርምሶ የወረደው ግዙፍ የበረዶና የድንጋይ ክምችት በከፍተኛ ፍጥነት የሌንዴ ኮላ፣ ቦቴ ኮሽና ትሩሽሊ ወንዞችን በመዝጋትና በመቀላቀል አስከፊ የጭቃ፣ የበረዶ፣ የውሃና የድንጋይ ውህድ ወይም በተለምዶ የቆሻሻ ሱናሚ በመባል የሚጠራውን ገዳይ ማዕበል ፈጠረ። የቴክሳስ ሳን አንቶኒ ዩኒቨርሲቲ የሃይድሮሎጂ ባለሙያው ሀቲም ሸሪፍ እንደገለጹት ይህ በከፍተኛ ፍጥነት የሚጓዝ የጭቃና የውሃ ውህድ እንደ ፈሳሽ አርማታ ያለ እጅግ ከባድ አቅም ያለው በመሆኑ በሩጫ ለማምለጥ እጅግ አስቸጋሪ ነው። ተመራማሪዎችና የኖቲንጋም ትሬንት ዩኒቨርሲቲ የመሬት
ሳይንስ ተመራማሪው ዴቭ ፔትሊ የአደጋውን ስፋትና አስከፊነት የዓለም መጨረሻ ውድመት የሚያስመስል ሲሉ ገልጸውታል። የአደጋው መንስኤ በዝናብ ወይም በበረዶ መቅለጥ ምክንያት የላላ መሬት መደርመስ ሲሆን ወይም የበረዶ ሐይቅ መፍሰስ በግልጽ ገና አልተረጋገጠም ይላሉ እነሱ በፊናቸው። ሆኖም የመጀመሪያ ደረጃ የሳተላይት ምስሎች እንደሚያሳዩት በሰው ልጅ የተፈጠረ የካርቦን ልቀትና የአየር ንብረት ለውጥ የሂማሊያ የበረዶ ግግሮችን በማቅለጥና ፐርማፎረስት ወይም ለዘመናት የደጋ መሬትና የበረዶ ቅልቅል እንዲቀልጥ በማድረግ ተራራማ ቦታዎችን ለእንዲህ አይነት አደጋዎች ተጋላጭ አድርጓቸዋል። የሂማሊያ ክልል ከካርበንና አርክቲክ ቀጥሎ ትልቁ የበረዶ ክምችት ያለበት በመሆኑም ዓለም አቀፍ ደረጃ የዓለማችን ሶስተኛው ክልል በመባል ይታወቃል። አደጋው በኔፓልና በቲቤት አዋሳኝ አካባቢዎች በተለያዩ ከተሞችና መስመሮች ላይ ሰፊ ውድመት አድርሷል። እንደ ኔፓል ፖሊስ ማረጋገጫ ከሆነ 162 ሰዎች ሲሞቱም በቻይና በኩል 3 ሰዎች ሕይወታቸው ማለፉን ተከትሎ አጠቃላይ የሟቾች ቁጥር 165 ደርሷል። በኔፓል በኩል 826 ሰዎች የጠፉ ሲሆን ከነዚህ ውስጥ 579 የውጭ አገር ጎብኚዎች ናቸው። በቻይና ቲቤት ጊሮንግ በኩል ደግሞ 558 ሰዎች የገቡበት አልታወቀም። ከነዚህ ውስጥ 260 የውጭ ዜጎች ናቸው። በአጠቃላይ ከ1000 በላይ ሰዎች የጠፉ ሲሆን ሁለቱ ሀገራት የቆጠሯቸው ስሞች ተደራራቢ አለመሆናቸውን የተጣራ ነው። የመሰረተ ልማትና የንብረት ውድመቱን በተመለከተ የትሩሹሊ ወንዝን የሚያቋርጠው ታሪካዊ ድልድዮች፣ የራስ ዋጋድ የጉምሩክ ኬላ ህንፃዎችና በቦታው ቆመው የነበሩ ከ300 በላይ የጭነት ተሽከርካሪዎች በጎርፍ ተወስዷል። በተጨማሪም 9 የሃይድሮ ኤሌክትሪክ ማመንጫዎች፣ 9 የንግድ ባንክ ቅርንጫፎች፣ 19 የመኪና ድልድዮችና ከ40 ኪሎ ሜትር በላይ የሚሸፍን ዋና የትራንስፖርት መንገድ ሙሉ በሙሉ ተደምስሰዋል። የትራንስፖርት መዘጋትን በሚመለከት ከካትማንዱ ወደ ሙግሊንግ የሚወስደው ዋና ብሔራዊ ጎዳና፣ የሚቺ ጎዳና፣ የቢፒ ጎዳና፣ የካንታ ሎክፓዝ እና የፕሪቲቪ ጎዳናዎችን ጨምሮ በ9 ዲስትሪክቶች የሚገኙ መንገዶች ሙሉ በሙሉ ተዘግተዋል። በአካባቢው ምንም አይነት ዝናብ ስላልነበረ የቅድመ ማስጠንቀቂያ ስርዓት ባለመኖሩ ነዋሪዎችና ጎብኚዎች በመደበኛ እንቅስቃሴ ላይ ያሉ ነው አደጋው ያጋጠማቸው። ከተረፉት ሰዎች መካከል እድሜያቸው 68 የሆኑት ኬቫቭ ባራል እንደገለጹት ግዙፍ የጭቃ ማዕበል ወደ ቤታቸው ሲገባ ባለቤታቸውን ይዘው ወደ ፎቅ ለመውጣት ሲሞክሩም ጭቃው እንደወሰዳቸውና ከ4 እስከ 5 ሰዓታት በኋላ በሄሊኮፕተር በተደረገ የነፍስ አድን እንደተረፉ ተናግረዋል። ቢቤክ ኩማር የተባለ ሌላ ሰራተኛ ደግሞ የውሃው ማዕበል እንደ መሬት መንቀጥቀጥ እየጮኸ እንደመጣና በእድል ሊማንጎ ዛፍ ላይ ተጠምጥሞ በመቅረቱ ብቻ እንደተረፈ ይገልጻል። በሂንዱ የሚገኘውን ካይላሽ ተራራ ለማየት የመጡ ጎብኚዎችም በጥቃቱ ተጎድተዋል። በኔፓልና ቻይና ይፋዊ መረጃ መሰረት የጠፉ የውጭ አገር ዜጎች ስብስብ ውስጥ ከህንድ 142፣ ከዩክሬን 53፣ ከአሜሪካ 54፣ ከአውስትራሊያ 34፣ ከእንግሊዝ 33፣ ከካናዳ 24 እንዲሁም ከማሌዥያ ከ17 እስከ 50 የሚደርሱ ዜጎች ይገኙበታል። በተጨማሪም ከደቡብ ኮሪያ፣ ደቡብ አፍሪካ፣ ፖርቹጋልና ኔዘርላንድስ የመጡ ጎብኚዎች በጠፉ ዝርዝር ውስጥ ተካተዋል። አደጋውን ተከትሎ የተለያዩ ሀገራትና ዓለም አቀፍ ድርጅቶች አስቸኳይ ድጋፍና ሀዘኔታቸውን ገልጸዋል። የኔፓል ጠቅላይ ሚኒስትር ሀገራቸው በጥልቅ ማዘኗን ገልጸው ከቻይና ጋር በጋራ ለመስራት መወሰናቸውን ተናግረዋል። የቻይናው ፕሬዝዳንት ዢ ጂንፒንግ ሙሉ በሙሉ የፍለጋና የመታደግ ስራ እንዲካሄድና ሁለተኛ ደረጃ አደጋዎችን ለመከላከል የክትትል ስርዓት እንዲጠናከር አዘዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በአደጋው ማዘናቸውን ገልጸው የድርጅቱ ቡድኖች በኔፓል መንግስት ለሚመራው የነፍስ አድን ግብረ ኃይልና የእርዳታ ስራ አስፈላጊውን ቁሳቁስና ሰው ኃይል ማሰማራታቸውን አረጋግጠዋል። አሜሪካ ለአስቸኳይ ጊዜ መጠለያ፣ ውሃ፣ ንጽህናና እርዳታ ቁሳቁሶች የሚውል የ$500,000 ድጋፍ ወዲያውኑ ይፋ አድርጋለች። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ሀገራቸው ማንኛውንም አይነት ሰብአዊ ድጋፍ ለማቅረብ ዝግጁ መሆኗን ሲናገሩ፣ የእንግሊዙ ጠቅላይ ሚኒስትር አንዲ በርንሃም በስፍራው ያሉ የእንግሊዝ ዜጎችን ለመደገፍ የሚቻለውን ሁሉ እንደሚያደርጉ ቃል ገብተዋል። አደጋው በአጭር ጊዜ ውስጥ ያደረሰውን ውድመት ያህል በረዥም ጊዜ በደቡብ እስያ የውሃ ሀብት ላይ ከፍተኛ ስጋት ደግነዋል። የሂማሊያ የበረዶ ግግሮች ለኔፓል፣ ፓኪስታን፣ ህንድና ቻይና ለሚኖሩም በቢሊየን ለሚቆጠሩ ህዝቦች የመጠጥና የእርሻ ውሃ ምንጭ ናቸው። የአየር ንብረት ለውጥ መፋጠኑ በጊዜያዊነት የጎርፍ አደጋዎችን የሚያበዛ ቢሆንም በሂደት ግን በደረቅ ወቅት የሚገኘውን የውሃ መጠን በእጅጉ ሊቀንሰው እንደሚችል ተመራማሪዎች ያሰምሩበታል። እንደ ስዊዘርላንድ ባሉ ሀገራት የበረዶ ግግር መደርመስ አደጋዎች በቅድመ ማስጠንቀቂያ መሳሪያዎች ምክንያት የሰው ህይወት ሳይጠፋ ማዳን የተቻለ ሲሆን እንደ ኔፓል ላሉ በማደግ ላይ ላሉ ሀገራት ግን የመሳሪያዎቹ ውድነት
ትልቅ ማነቆ ሆኗል። በመሆኑም አረንጓዴ የአየር ንብረት ፈንድና ዓለም አቀፍ አጋሮች በኔፓል የተሻሉ የቅድመ ማስጠንቀቂያና የክትትል መዋቅሮችን ለመገንባት የሚያደርጉትን የፋይናንስ ድጋፍ ማፋጠን እንዳለባቸው ባለሙያዎች መክረዋል። የአደጋው ተጽዕኖ በሂማሊያ ተራራማ ክልል ውስጥ የሚኖሩ ማህበረሰቦችን የዕለት ተዕለት ሕይወት ሙሉ በሙሉ ያቃወሰ ሲሆን በተለይም በኔፓል በኩል በሚገኙት እንደ ራሷና ኖዋኮት ባሉ አውራጃዎች ውስጥ የሚኖሩ ነዋሪዎች መጠለያና መሰረታዊ አቅርቦቶች አጥተው ይገኛሉ። የጭቃው ማዕበል በመኖሪያ ቤቶች የመጀመሪያ ፎቆች ላይ ሙሉ በሙሉ በመሙላቱና ሰዎችን በመቅበሩ የፍለጋና አደጋ መታደግ ቡድኖች በጭቃው ውስጥ የተሻገሩ አስክሬኖችንና የተረፉ ሰዎችን ለማውጣት ከፍተኛ ትግል እያደረጉ ነው። በራሷ ክልል የጤና ሰራተኛ የሆኑት ቱላ ባሃዱር ቤኪ እንደተናገሩት በሄዱበትና በተመለከቱበት ቦታ ሁሉ ውድመት ብቻ እንደሚታይና ከራሳቸው ቤተሰብ መካከል 5 ዘመዶቻቸው የገቡበት አለመታወቁን አመልክተዋል። የፍለጋ ስራውን አስቸጋሪ ያደረገው ሌላው ምክንያት ደግሞ ከባድ የመሰረተ ልማት ውድመት በመከሰቱ መንገዶች በመዘጋታቸውና የወንዞች ሙላት ከተለመደው በላይ በመጨመሩ ምክንያት የነፍስ አድን ሄሊኮፕተሮች በዋና ዋና ተጎጂ አካባቢዎች እንደ ሻፑር ቢሴና ቴሙሬ ባሉ ከተሞች ላይ ማረፍ ባለመቻላቸው ነው። ይህ አደጋ በአየር ንብረት ለውጥና በተፈጥሮ አደጋዎች መካከል ያለውን የጠበቀ ቁርኝት ዳግም ለዓለም አቀፉ ማህበረሰብ ትልቅ ማሳሰቢያ ሆኖ አልፏል። ተመራማሪዎች እንደሚሉት በሂንዱ ኩሽ ሂማሊያ ክልል የሚገኙ የበረዶ ግግሮች መቅለጥ ፍጥነት ከ2000 እንደ አውሮፓውያን አቆጣጠር ወዲህ በ2 እጥፍ ጨምሯል። በአካባቢው የሚገኙ ተራራማ መሬቶችና ለዘመናት በረዶ ተይዞ የቆዩ የአፈር ክፍሎች የአየር ሙቀት እየጨመረ ሲመጣ የመላላትና የመንሸራተት ባህሪ ያሳያሉ። ይህ ደግሞ በድንገት በሚከሰት አነስተኛ የመሬት መወዝወዝ ወይም ከባድ የዝናብ ሁኔታ ግዙፍ የበረዶና የድንጋይ ናዳዎች ወደ ታች እንዲንሸራተቱና ወንዞችን በመዝጋት የባሰ አደጋ እንዲፈጥሩ ያደርጋል። በመጨረሻ ይህ በኔፓልና በቲቤት ድንበር ላይ የደረሰው አደጋ በደቡብ እስያ ቀጠና ብቻ ሳይሆን በዓለም አቀፍ ደረጃ በትልልቅ ተራራማ አካባቢዎች አቅራቢያ የሚኖሩ ማህበረሰቦች ደህንነት ለመጠበቅ የቅድመ አደጋ ማስጠንቀቂያ መሳሪያዎችን የመትከልን አስፈላጊነት በግልጽ ያሳየ ነው። አደጋው ከመከሰቱ በፊት የወንዞችን የውሃ መጠን፣ የዝናብ መጠንና የመሬት ንዝረትን በወቅቱ መከታተል የሚያስችሉ የቴክኖሎጂ ውጤቶች ቢኖሩ ኑሮ የሰው ሕይወት ማዳን ይቻል እንደነበር የዘርፉ ባለሙያዎች ይናገራሉ። ምንም እንኳን አደጋዎቹን ሙሉ በሙሉ ማስቀረት ባይቻልም ዓለም አቀፍ ድጋፎችን በማስተባበር የቅድመ ማስጠንቀቂያ መዋቅሮችን መገንባትና የካርበን ልቀትን መቀነስ ወደፊት ሊከሰቱ የሚችሉ ተመሳሳይ አደጋዎችን ጉዳት ለመቀነስ ወሳኝ እርምጃዎች ናቸው ብለዋል ተመራማሪዎቹ። ዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።